እንደደረሰ ልነግረን መታ ነው። ሰምተንሻል፣ መውጣት ትችያለሽ። እሺ ምን እየተካሄደ ነው? ለእኔም አልገባኝም። ማለት የተፈጠረ ነገር አለ እንዴ? ማታ ጠጥተን ነበር አምነን። ቆይ እንዴት? እኔ በጭራሽ ልሰክር አልችልም። ያው በጣም ሰክረ ነበረ። ተው ብለህ እራሱ ልትሰማኝ አልቻልክም። እንደዛ ሆነ ካይች ሆነ እያልሽኝ ነው? እናም አክስት ላረግሽ ነው እንዴ? በዚህ አጭር ጊዜ ውስጥ አንቺን ኮሜተር ነሽ እንዴ ዝም ብለሽ የምትፈለፊው? ያው አስቸኳይም ቢሆን እናዛለን። አስቸኳይ ይሁን። አቶ አምና የተጸጸተበትን ትልቅ ስህተት ሰራ። ጄሪ እንግዲህ በአደንዛዥ መድኃኒት አድርጋ ራሱን እንዲስት እንዲሰክር ካደረገች በኋላ አብሯት እንዲያደር አድርጋለች። ወዷት አስቦበት አክሏት ሳይሆን ነገር ግን አደንዝዛው አብሯት እንዲተኛ አድርጋለች። ታዲያ አቶ አምነን ሲነቃ የተፈጠረውን ነገር ማመን አልቻለም። ይሄ እንዴት ሊሆን ቻለ? በምን ምክንያት እንደዚህ ሆነ? ምንድነው የተፈጠረው? በማለት እንግዲህ ጄሪ ላይ ሲያፈጥባት ነበረ። ምክንያቱም እሱ ይሄ ይፈጠራል ብሎ አላሰበም። እሷ ደግሞ አቅዳበት አስባበት ነው። ያው እንደምናውቀው ከዚህ በፊት ስትናገር እንደነበረው አቶ አምነን በእኔ ውስጥ እንዲሆን ፈልጋለሁ እንዲያደርግ ፈልጋለሁ ብላ ነበረ። ያንን ታዲያ ተንኮል አስባ በተንኮሏ ፈጽመዋለች ማለት ነው። አቶ አምነን በጣም በንዴት እና በእልህ በብስጭት ውስጥ ይገኛል። ሰክረን ነበረ ነው እያለች ያለችው። እሱ ግን እንዴት ሊሆን ይችላል? እኔ በጠጣም አልሰክረም ነበረ እያለ ያለው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጣዩን እንግዲህ ድራማ ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ በዚህ ክፍል ያልታሰበ ነገር ተፈጥሯል። ጄሪ እንግዲህ የተንኮሏና የክፋቷ ጥግ አቶ አምነንን በመድኃኒት አብሯት እንዲተኛ አድርጋለች ማለት ነው። ቤኒን ደግሞ ይሄንን ተመልክታለች። በተመለከተች ሰዓት አቶ አምነን ልክ እያደረገ እንዳልሆነ ከራሱ ጋር እንዳልሆነ እንግዲህ ሄዳ ዛህራ ላይ ተኝታ ከዛህራ ጋር እያወራች ነበር ማለት ነው። ያው በጣም ተበሳጭታለች፣ እያለቀሰች ትገኛለች። አቶ አምነን የማይሆን ውሳኔ ወሰነ በማለት እንግዲህ እየተናገረች ትገኛለች። አቶ አምነን ሕፃን ልጅ አይደለም፣ የሚያደርገውን ነገር ያውቃል። ራሱ ደግሞ የፈለገውን ነገር መወሰን ይችላል። ልጄ ተረጋጊ በማለት እንግዲህ እናት ዛህራ ቤኒን እየመከሯት ይገኛሉ። አቶ አምነን እውነት ጄሪን ወዷት ነው ወይ ይሄንን ያደረገው? ካለ ጄሪን በጭራሽ አይወዳትም፣ አያፈቅራትም። እሷ ግን የራሷ እቅድ የራሷ ሀሳብ ስላለ እቅፌ ውስጥ እንዲያደር ፈልጋለሁ፣ እንድትረጅኝ ፈልጋለሁ ስትላት ነበረ እንግዲህ ቤልሲን ማለት ነው። እንደምንም ብላ እንግዲህ ተጠጋግታ ለማረጋጋት እየሞከረች በእናቱ አመካኝታ መጠጥ ውስጥ እንግዲህ እሱ ሳያይ በባለፈው እንደተመለከት ነው አደንዛዥ የሆነ መድኃኒት ጨምራለች። እሱ ግን አሁን አላመነም። ይሄ ነገር እንዴት ተፈጠረ? እኔ የፈለገ ያክል እንኳን ብጠጣ ልሰክር አልችልም፣ እንዴት ሆኖ ይሄ ሊሆን ቻለ? በማለት እንግዲህ በጣም በንዴት እጁን ከግድግዳ ጋር እያጋጨ ነበረ። አሁንም ታዲያ እልህ ውስጥና ንዴት ውስጥ ነው ያለው። ቤኒን እንግዲህ ድንገት ለቁርስ ልትቀሰቅሳቸው ስትሄድ ተኝተው ነው ያገኘቻቸው። ታዲያ ይሄንን እሷን ለማናደድ ስለምትፈልግ ጄሪ እንግዲህ በጠዋት ምነው ክፍላችን መጣች ነው ያለቻት ማለት ነው። የምትፈልገው ይሄንን ስለሆነ ነው፣ እሷ እንድታያት ስለምትፈልግ እሷ ተስፋ እንድትቆርጥ ትፈልጋለች። በነገራችን ላይ ጄሪና ያው እንደተለመደው ለቁርስ ልቀሰቅሳችሁ ነው የመጣሁት፣ ቁርስ ደርሷል ልላችሁ ነው የመጣሁት ነው ስትል የነበረው ቤኒን። ያው የሄደችውም አቶ አምነን ያለ መስራት ለቁርስ ልትጠራው ነበር ሄደችው። እንግዲህ ስትሄድ ያልጠበቀችው ነገር ነው የጠበቃት። አቶ አምነንም እንግዲህ ብድግ ብሎ ባለ ትዳር ክፍል ምን ትሰሪያለሽ ነው ያለው። እስካሁን ድረስ እንግዲህ አቶ አምነን እያሰበ ያለው እናቱን የመረዘችው
ቤኒን እንደሆነች ነው። ነገር ግን እናቱን የመረዘችው እሱ ክፍል ውስጥ ያደረችው ጄሪ ናት ማለት ነው። ይሄ እውነት የወጣለታ ታዲያ ጄሪን ምን ሊያደርጋት ይችላል ብለን ካሰብን በጣም ከባድ ነገር ነው። በጣም ከባድ ነገር ነው ማለት ነው። ሊምራት ራሱ አይችልም። በራሷ የራሷን ክብር ነው እያጣች ያለችው። ይሄ እውነት ደግሞ መውጣቱ አይቀርም። እውነት ይዘገያል እንጂ መቼም ቢሆን ይወጣል። ለአሁኑ ጄሪ ብትደሰትም መቼም ቢሆን አንለያይም የሚል ጥያቄ እየጠየቀች ነው። ምክንያቱም የምታስበው ነገር ስላለ ማለት ነው። ያደረገችውን ነገር ስለምታውቅ፣ በምን መልኩ ከእሱ ጋር እንዳደረች እሷ በደንብ ስለምታውቅ መቼም አንለያይም አይደለም ወይ የሚል ጥያቄ እየጠየቀች ትገኛለች። ገና ካሁኑ ፍራቻ አለባት። ምክንያቱም በራሷ ኮንፊደንስ የላትም። ሲቀጥል እንደማይወዳት ታውቃለች። ልቡ ቤኒን ጋር እንዳለም በደንብ ጠንቅቃ ታውቃለች። ግን ያው እልህ ስለተያዘች ውድድር ነው፣ ውድድሩን እኔ ማሸነፍ አለብኝ ብላ ስለምታመን ብቻ ነው እንጂ እንደማይወዳት በደንብ ታውቃለች ማለት ነው። ቤኒን እንግዲህ ምንም እንዳልተሰማት ነገር በሰላም እየኖረች ነው። ማማ እናት ሳራም እያገዘች ቁርስም እያቀረበችላቸው ነበረ። ታዲያ ቁርስ በምታቀርብበት ሰዓት ላይ ዛሬ ከጄሪ ጋር የቀለበት ፕሮግራም ስላለን ቤቱ በደንብ ይጸዳ እያላት ነበር። አስባችሁታል? ይሄንን የሚለው እንግዲህ እሷን ለማናደድ ነው። ምን ብሏታል? ከዚህ ቤት ወጥቼ አስወጥቼ ለአንቺ ረፍት አልሰጥሽም። እዚህ ቤት ሆነሽ ሁሉን ነገር እያየሽ እንድትቃጠል ያደርጋለሁ፣ አቃጥልሻለሁ ነው ያላት። እሷን ለማናደድ አሁን ላይ በእልህ ነው ነገሮችን እያደረገ ያለው አቶ አምነን እንጂ እና ይህንን ሁሉ ነገር እያደረገ ያለው በእልህ ቤኒን ለማናደድ እያለ ነው እንግዲህ እንደዚህ ሲያደርግ የነበረው። ታዲያ ጄሪ አብራ በማደሯ በጣም ተደስታለች። ለቤት ምን እያለቻት ነው? አክስት ላረግሽ ነው በቅርቡ እያለች እንግዲህ ሆዷን እየነካካይ ትገኛለች። ሆዷን ስትነካካ እንግዲህ ያው መቼስ በአንድ ቀን ጽንስ አለ ልጅ ተረገዘ ማለት አይቻልም። ሆዷን ብትነካካም ቦርጯን ነው እየነካካች ያለችው። ቤርሲል እንግዲህ በመገረም ምን ብላለች? ሰው እንዴት ከፊትም ከኋላም አንድ አይነት ይሆናል የሚል ቅኔ ተናግራለች። እንግዲህ ከኋላም ከፊትም ቦርጿን እየፎገረቻት ነው ማለት ነው። አንቺ ኢንኩቤተር ነሽ እንዴ በአንድ ቀን የምትፈለፊው? ምን ጉድ ነው? ምን ማለት ነው ነበር እያለቻት ያለችው። ካስፈለገም እናዛለን እያለኝ ትገኛለች። እንግዲህ ጄሪ በጣም ሙድ እያያዘች ነው። በጣም ደስ ብሏታል። ነገር ግን ይሄ ደስታዋ ይዘልቅላታል ወይ ነው ጥያቄው። ትልቁ ጥያቄ ያ ነው። ታዲያ አቶ አምነን የቀለበት ስነ ስርዓት ሊያደርግ እንደሆነ ለእናቱም ተናግሯል። እናቱ ግን ምን አስቸኮለ ልጄ፣ ልትረጋጋ ይገባል። እኔ መጀመሪያ ይሻለኝ እና ከዛ በኋላ ድል ያለ ሰርግን እደግስልሃለሁ። ግን ለመሆኑ ማንን ነው የምታገባው ብለዋለች። እሱም ጄሪን ነው ሲል እንግዲህ ለካ እሷንም አታስታውሻትም ብሏል። ያው ኦልሬዲ የእናቱ ትውስታ አሁን ላይ የለም። እናቱ እያስታወሰች አይደለም። ግን እስከምድን መጠበቅ አለብ ብለዋለኝ። የእናቱን ፍቃድም እንግዲህ እየሰማ አይደለም። ደስ እንዳለ እንግዲህ አንተን ካስደሰተ እኔ የወለድኩት ልጅ ግን ይሄ ነው ወይ? ወልጅ ያሳደግኩት ልጅ ይሄ ነው ወይ እያለ ትገኛለች። ምን ነው እናቴ ሲላት እንግዲህ አይ እንደዚህ አልነበርክም ብዬ ነው አሁን ላይ ነው ማድረግ የምፈልገው አለ። አሁን ላይ ደስተኛ ነኝ፣ ስለዚህ ማድረግ አለብኝ። አንቺ እስከምትነሺ መቆየት አልችልም፣ አሁን ማድረግ አለብኝ በማለት እንግዲህ በስሜት ተነሳስቶ የቀለበት ፕሮግራሙን ለማድረግ እየተዘጋጀ ይገኛል። ከጄሪ ጋር ኦልሬዲ የቀለበት ፕሮግራሙን አድርጓል። ነገር ግን ደስተኛ ሆኖ አይደለም። ልብ ውስጥ ያለችው እንደምናውቀው ቤኒ እናት ማለት ነው። እናቴን ልትንከባከቡልኝ ይገባል፣ እናቴን ተንከባከቡልኝ ብሏል። እንግዲህ ወይዘሮ ሜርሲንም ባለችበት እንደዛ ከሆነማ በተቃራኒው ማድረግ አለብን እያለ ትገኛለች። ሜርሲን እናቴን ተንከባከቡልኝ፣ የሚያስፈልገው ቶሎ እንድታስታውስ የሚረዳትን ነገር ማድረግ ነው ብሏል ዶክተሩ። ስለዚህ ተንከባከቧት ብሎ መልእክት አስተላልፏል። ነገር ግን እንደዛማ ከሆነ በተቃራኒው ማድረግ አለብን ማለት ነው እያለ ሜርሲን እንግዲህ እቅዷን እያወጣች ትገኛለች። የምትፈልገው ያ ስለሆነ እሷን መጉዳት እናቱን መጉዳት ስለሆነ የምትፈልገው በዛ መልኩ እየተንቀሳቀሰ ትገኛለች ማለት ነው። ጄሪ እንግዲህ ቀለበቱ ቢታሰርላትም በጣም ስጋት አላት። ሱፍ አትለብስም ወይ እንኳን ብትለው ለቀለበቱ እንግዲህ
ሱፍ አለብስም ብሏል። ለምን ሲባል እንግዲህ ስለማልፈልግ ነው እያለ ነው። ከአሁኑ የሚመልስላት መልስ እንኳን የሆነ በቃ ዝም ብሎ መልስ ነው የሚመልስላት እንጂ ከልቡ አፍቅሯት እሷ የምትለውን ፍላጎት ሊያሟላ ምናምን አይደለም። ይሄ ሁሉ ታዲያ በንዴትና በስሜታዊነት እየተደረገ ያለ ስራ ነው። ስሜታዊነትና በንዴት ደግሞ የሚደረግ ነገር ሁሉ ለጊዜው አሁን ላይ ይሄንን ቀለበት ፕሮግራም አደረገ እንጂ በኋላ ታዲያ ሁሉም ነገር እንደሚፈርስ በጣም እርግጠኛ ነኝ እኔ። ምክንያቱም አንደኛ ጄሪን አይወዳትም፣ ሲቀጥል ደግሞ ጄሪ የእናቱን መድኃኒት የመረዘችው እሷ ናት። በእናቱ ደግሞ አቶ አምነን እንግዲህ እንደማይደራደር በደንብ አድርገን እናውቃለን። ገና ለገና ቤኒ ናት ያደረገችው ስለተባለ ብቻ ቤኒንን በዚህ ልክ ጠልቶ በዚህ ልክ እየተበቀላት ይገኛል። ታዲያ እውነት ያደረገችዋ ደግሞ ስትጋለጥ ሰቅሎ ነው የሚጥላት፣ ሲጥ አድርጎ ነው የሚጥላት እንጂ ሚስቱ አድርጎ ሊያኖራት አይችልም። ቤኒን እንግዲህ ዝም ብላ ተቀምጣለች። አትፈታተኝኝ እያላት ይገኛል። እንደ በፊቱ የማዝንልሽ እንዳይመስልሽ የኔን ልብ ለመሳብና እኔን ለማራራት የምታደርጊውን ነገር ብታቆሚ ይሻልሻል እያለ ይገኛል። እሷ ግን አታስብ፣ እኔም አላደርገውም ነበረ እንግዲህ ስትል የነበረው አትፈታተኝኝ ብሏታል። እንግዲህ እሱን እየተፈታተነችው አይደለም፣ እሱ ግን እንደዛ እያለ ነው። ያው አሁንም በሄደችበት እየሄደ ተንኮስ የሚያረጋት ፍቅሩ ከልቡ ስላልወጣለት ስለሚወዳት በእሷ እየተነጫነጨ ይገኛል ማለት ነው። መነጫነጩ እንግዲህ ፍቅር ነው እንጂ ሌላ ነገር አይደለም። ቀጣዩን ክፍል እንግዲህ ወደ እናንተ እዤ የምመጣ ይሆናል። ለአሁኑ በዚህ ያበቃለሁ። ስለነበረን ቆይታ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ይሄ ድራማ እንግዲህ ተወዳጅና አስተማሪ ድራማ ነው። ስለ ትዳር፣ ስለ ፍቅር ብዙ ነገር ልንማርበት የሚገባ ድራማ ነው ማለት ነው። ያው ትዳርና ፍቅር የህይወት መሰረት ስለሆነ ሁላችንም ትምህርት እንወስድበታለን ብዬ አስባለሁ። ቸር ሰንብቱ።